ዛሬም በድጋሚ በሌላ ፕሮግራማችን ተገናኘ ነው። ዛሬ የምንመለከተው ከስድስተኛ ክፍል ሂሳብ መጽሐፍ ላይ የተወሰደ በ2017 ስድስተኛ ክፍል ሚኒስትሪ ኤግዛም የተፈተኑ ተማሪዎችን የተፈተኑትን ጥያቄ ዛሬ እንመለከታለን ማለት ነው። ክፍል 2 የተጠየቅነው ጥያቄ እንግዲህ እዚህ ጋር ዋይት ቦርድ ላይ እንደምትመለከቱት ማለት ነው የ210 በብቸኛ አብዢዎች ሲገለጽ ከነዚህ ምርጫ ውስጥ ይህንን የሚገልጸው የትኛው ነው የሚለውን ጥያቄ ተጠይቋል ማለት ነው። ከዛ በፊት ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ። እንደው ቪዲዮ ደግሞ ይጠቅማል ብላችሁ ካሰባችሁ ላይክ አድርጉት። ጥያቄውን አብረን እንሰራለን። ስለዚህ እንደነገርኳችሁ ከዋይት ቦርዳችን ላይ ማለት ነው ሁለት ጽንሰ ሐሳቦችን እናብራራለን ማለት ነው። እነዚህ ሁለቱም ጽንሰ ሐሳቦች የግዴታ አብራርተን ከዛ በኋላ ወደ ስራ እንገባለን ማለት ነው። የመጀመሪያው በብቸኛ ሲል ብቸኛ ቁጥሮች እነዚህ ጋር ስለዚህ እዚህ ጋር የሚናገረው ስለ ብቸኛ ቁጥሮችን ያወራል ማለት ነው። ሌላኛው ደግሞ አብዢዎችን ነው የሚለው። እንግዲህ እያንዳንዳቸው ተራ በተራ በደንብ አድርገን ከአብራራን በኋላ ወደ ጥያቄያችሁ መሄድ ትችላላችሁ። ምክንያቱም የተጠየቃችሁትን ጥያቄ በሚገባ ጽንሰ ሐሳቡ ካልተረዳችሁት ወይም ደግሞ ቃላቶቹ በደንብ መፍታት ካልቻል ምናልባት እነዚህ መሰል ጥያቄዎችን ለመስራት ልንቸገር እንችላለን ማለት ነው። ስለዚህ ብቸኛ ቁጥሮች የሚባሉት ምን ቁጥሮች ናቸው? እነዚህ ቁጥሮች 2 3 5 7 ያለ ባለ ሁለት አሃዝ 11 ባለ ሁለት አሃዝ እንግዲህ 13 እነዚህን ቁጥሮች ለአንድ ቁጥርና ለራሳቸው ብቻ መካፈል የሚችሉ ቁጥሮች ብቸኛ ቁጥሮች ብለን እንጠራቸዋለን ማለት ነው። ስለዚህ እዚህ ጋር ለማለት የፈለገው ነገር ምንድነው? በብቸኛ አብዢዎች ሲላችሁ በብቸኛ ቁጥሮች እንደማለት ነው። 2 3 5 7 11 13 እያለ ይቀጥላል። እነዚህ ብቸኛ ቁጥሮች ቅድም እንደነገርኳችሁ ለአንድ ቁጥርና ለራሳቸው ብቻ መካፈል የሚችሉ ቁጥሮች ፕራይም ነምበርስ ወይም ደግሞ ብቸኛ ቁጥሮች ብለን እንጠራቸዋለን ማለት ነው። አንደኛው እሱ ነው። ሁለተኛው ደግሞ አብዢዎች የሚለውን ቃል መፍታት ይጠበቅባቸዋል። ይሄ አብዢዎች የሚለውን ቃል አካፋዮች እንደማ አካፋዮች ወይም የሚያካፍሉ ትንትኖች፣ በሌላ ቋንቋ ደግሞ እነዚህ ትንትኖች የሚያካፍሉ ማለት ነው። ስለዚህ አሁን እያንዳንዳቸውን ቼክ ከምታደርጉ 210 የግዴታ ምን ማድረግ አለብን ማለት ነው? በብቸኛ ቁጥሮችን ፕራይም ፋክተራይዝ ማድረግ ማለት ነው። ምን ማለት መሰላችሁ? እሱ 210 ለስንት ማካፈል? ለሁለት እናካፍላለን። ለሁለት ስታካፍሉት 105 ይሰጣችኋል ማለት ነው። 105 እንግዲህ ለስንት ቁጥር ይካፈላል የሚለውን ቼክ ማድረግ አለባችሁ። ለሶስት ቁጥር መካፈል ይችላል። 210ን ለሁለት ስናካፍለው 105 ይሰጣችኋል ማለት ነው። 105 ድጋሚ በሁለት የሚካፈል ከሆነ ማካፈል አለባችሁ። በሁለት የማይካፈል ከሆነ ደግሞ ቀጣይ ባለው ቁጥር በሶስት ማካፈል ይጠበቅባችኋል። ስለዚህ 105 ሲካፈል ለ3 ማለት 35 ይሰጣችኋል ማለት ነው። በተመሳሳይ መልኩ አሁን 35 ቁጥር ራሱ የሚተነተን ቁጥር ስለሆነ አሁንም የ35ን ሊያካፍሉ ከሚችሉ ቁጥሮች በሁለት አይካፈልም፣ በሶስትም አይካፈልም፣ በ5 መካፈል ይችላል። ስለዚህ ይሄንን በስንት እናካፍለው? በ5 ስናካፍለው 7 ቁጥር ይሰጣቸዋል ማለት ነው። ያ ማለት ምን ማለት ነው? እዚህ ጋር እንደምትመለከቱት 35 ሲካፈል ለ5 ስታደርጉት 7 ነው የሚሰጣቸው። 7 ቁጥር ደግሞ ድጋሚ ማካፈል አትችሉም ይሄን ቁጥር because 7 ቁጥር ማለት ብቸኛ ቁጥር ስለሆነ ከዚህ በላይ መሄድ አትችሉም ማለት ነው። ስለዚህ የመጨረሻ መልሳችሁ ወይም ደግሞ ከነዚህ ውስጥ መልስ ለመምረጥ 210 ማለት ስንት ሲባዛ? 2 ሲባዛ በ3 ሲባዛ በ5 ሲባዛ በ7። ስለዚህ 2 ሲባዛ በ3 ሲባዛ በ5 ሲባዛ በ7። ስለዚህ እነዚህን ቁጥሮችን እርስ በራሳቸው ብናባዛቸው 210 ስለሚሰጠን 210 በብቸኛ አብዢዎች እነዚህ 2 3 5 7 ማለት 210ም ያለ ቀሪ እንዲካፈል ከሚያደርጉ ቁጥሮች መካከል እነዚህዎች ናቸው። እነዚህ ብቻ ናቸው ማለት ስለዚህ 2 ሲባዛ በ3 ሲባዛ በ5 ሲባዛ በ7 ማለት 2 3 5 7። ስለዚህ መልሳችሁ ማንም ሆነ ማለት ነው
ይሄ ነው ለነ የሚሆነው መልሳችን ለነ የሚሆነው ማለት ነው። ስለዚህ እናንተም እንደዚህ አድርጋችሁ በቀላሉ ሂሳብ ትምህርትን መማር ትችላላችሁ ማለት ነው። ስለዚህ ዛሬ የነበረን ቆይታችን እዚህ ላይ ነው የሚበቃው። ምንም አይነት ሐሳብ አስተያየት ካላችሁ ኮሜንት ላይ መጠየቅ ትችላላችሁ ማለት ነው። ቪዲዮን ደግሞ ከወደዳችሁት ላይክ አድርጉ። ለቤቱም አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ ደግሞ እንገናኛለን። እናንተ በሚጠቅማችሁ ቪዲዮ እንገናኛለን። ሁላችሁም በያላችሁበት መልካም ጊዜ እመኝላችኋለሁ።